ይሄ ጫማ አፍ ቢኖረው የሚነግራችሁን ይሄ ኮት መናገር ቢችል የሚመሰክረውን ይሄ ቀበቶ ማውራት ቢችል የሚተርከውን ታሪክ ለነግራችሁ ነው ማለት ነው። ጉት ናፍቃ ለምትጠብቅ ባለቤት ሁሉ አይሆንም ሁሉ ያልተሳካም ማለት በጣም ፈተና ያው ትልቁ ነገር ፍጻሜው ጋር መድረስ ነው። ለመጀመሪያው ዶንት ፎርጌት ጥቂቶች ናቸው የሚጀምሩት ግን ከሚጀምሩት ጥቂቶች ደግሞ የሚጨርሱት ደግሞ በጣም ጥቂቶች ናቸው። ልጅን ይዛት ይሄድክ አሻንጉሊት ስትል መግዛት አለመቻል የሆነ ጁስ ቤት ወስዳት ምናምን ተሳቀህ ሜኑ ማየት ፔንፉል ህመሙ ከባድ ነው። አሁን የጀመርከው ፕሮጀክት ሰዎችን ማደንዘዝ ቢሆን ኖሮ ምንም አይነት ውጊያና ጦርነት ባልኖረው ነበር። ጭራሽ ገንዘብ እየሸገረኝ መጣ ገንዘብ እየሸገረኝ ጨመረ ለተለት ለመሰረታዊ ፍላጎቶች ገንዘብ ማጣት ጀመረ። እኔ ልጅ ሆኜ አስታውሳለሁኝ መሆን የምፈልገው የፐብሊክ ስፒከር። መሬቱ አለን አው ዛፉ አለን አው አየሩ አለን አው ውሃው አለን አው ታሪኩ አለን ምንድነው የሌለ በትሪ ከረጅም ዓመት በኋላ ክብ ሰርቼ የበላሁት ከናንተ ጋር ነው ምግብ። ዝናቡን ያው ያገስኩት እንባ ማለት ማልቀስ። ሰላም የተወደዳችሁ ተመልካቾች እንደምን አላችሁ? ዛሬ ለየት ያለ ፕሮግራም ይዘንላችሁ መተናል። በዛሬው ፕሮግራም እማኝ አቁሜ ዝናብ ውስጥ ያለቀስኩበትን ታሪክ አካፍላችኋለሁ። ይህ ብቻ አይደለም የምትወዷቸው የተለያዩ እንግዶች ጋር እየሄድን ሐሳባቸውን እናደምጣለን። የዛሬው ምርጥ ፕሮግራም ነው ታተርፉበታላችሁ። ታሪኬን ከሰማችሁ በኋላ ኮሜንት ላይ ጻፉልኝ አነበዋለሁ። አንቂ አንደበቶችን እንግዲህ እንደ እግዚአብሔር ፍቃድ ልንሰራ እየተዘጋጀን ያለነው መስራት ከመጀመራችን በፊት ማወቅ ያለባችሁ ታሪክ አለ። ያንን ታሪክ ልነግራችሁ ነው። እዚህ ፌስታል ውስጥ የምነግራችሁ ታሪክ እማኞች አሉ አብረውኝ ያሳለፉ አፍ ቢኖራቸው የሚነግሯችሁ። የመጀመሪያው ኮት ነው። ይሄ ኮት ያንን ዘመን የሚያስታውሰኝ ኮት ነው። ነጥቧል አልቋል የተመረኩበት ኮት ነው። ልክ ስመረቅ ይሄን ለብሼ ነው። ከዛ በኋላ ግን ብዙ ጣውረዶችን ብዙ ፈተናዎችን በዝናብም በፀሐይም በውርጭም ስለዚህ እዚህ ጋር ሆኖ ይመሰክራል ማለት ነው። ይሁን አይደል? yes እዚህ ላይ አድርገው ይመሰክራል። ለታሪክ እንዲሆን የሆነ ጊዜ ምስክር ይሆኑኛል ብዬ ያስቀመጥኳቸው ናቸው። ሌላው ቀበቶ ነው። ከኔ ጋር የነተበ ውጣ ወረዶችን ሳልፍ ወገቤን አጥብቄ ህመሜን በሙሉ ወገቤ ላይ ሆኖ የተሸከመ ቀበቶ ነው። እንደምታዩት ነጥቧል። እዚህ ጋር ሲበሳ እዚህ ጋር እየበሳው ጎን ላይ ሶስት ቀዳዳዎች አንድ ላይ ተደባልቀዋል ማለት ነው። ይሄ ምስክር ነው ለማወራው ታሪክ። ይሄ ደግሞ የምታዩት ጫማ ነው ምስክር ነው። እንደምታዩት ከነጭቃው ነው። የሆነ ጊዜ አውልቄ ቁጭ አደረኩት ታሪክ የሚነገርበት ይሆናል ብዬ። ይሄ ጫማ አፍ ቢኖረው የሚነግራችሁን ይሄ ኮት መናገር ቢችል የሚመሰክረውን ይሄ ቀበቶ ማውራት ቢችል የሚተርከውን ታሪክ ለነግራችሁ ነው ማለት ነው። ስለዚህ እዚህ ጋር ይቀመጥ። በጣም አሪፍ ዝግጁ ናችሁ? እስኪ ባክ እዚህ ጋር ፍሬ ካለ ያን ፍሬ ያመጣ ምን አለ ዘር አለ አይደል? እዚህ ጋር ልጅ ካለ ያ ልጅ እንዲመጣ ያረገ ጽንስ ነበረ ማለት ነው አይደል? ስለዚህ አንቂ አንደበቶችን ታውቁታላችሁ። ሚዲያ ላይ ዶንኪ ቲዩብ ላይ የተላለፈ ምርጥ ፕሮግራም ነው። ስለዚህ አንቂ አንደበቶችን እንደ ፍሬ ከወሰርነው እንደ ዘር ሆኖ አንቂ አንደበቶችን ያመጣው ምንድነው? አንቂ አንደበቶች አይን ጅግር ኖሮት ካያችሁት እንደ ጽንስ ያሳለፈው ጊዜ ምን ይመስላል አይደል? ማወቅ ትፈልጋላችሁ ዘመኑን የምጡን ጊዜ የጭንቀቱን ጊዜ የቁርጠቱን ጊዜ የተስፋውን ጊዜ ያንን ነው መነግራችሁ ማለት ነው። እኔ ሀረማያ ዩኒቨርሲቲ ነበር የምሰራው በህግ ነው ግራጁዌት ያደረኩት። ግን በዋነኛነት ሚዲያ ላይ መስራት ፍላጎት አለኝ። ዩኒቨርሲቲ ያለው ሞልቼ የነበረው ጋዜጠኝነት አንደኛ ሁለተኛ ህግ ነው። ህግ ደረሰኝ ህግ ተማርኩ። ግን ሁሌ ሚዲያ ላይ መስራት ፍላጎት አለኝ። ያ ፍላጎት ሁሌ እየገፋኝ መድረክ ላይ ነኝ። አሁን ሀረማያ ዩኒቨርሲቲ ከኛ ጋር የተማሩ ልጆች እኔ የሚያውቁኝ በቃ መድረክ ላይ እንደዛ እየተማርን ይያለን ውስጤ ያ ነገር አለ። ግራጁዌት አደረግን ተመረቀን። ህግ የተማረ ግን የጋዜጠኝነት ችሎታ ያለው ሲባል ያው እኔ ሆኜ ተገኘው ማለት ነው። የማስበው ነገር አለ አዲስ አበባ መጥቶ የሆነ የቴሌቪዥን ፕሮግራም መስራት ወደ አዲስ አበባ መሄድ አለብኝ የሚል ነገር መጨረሻ ውሳኔ ላይ ደረስኩ። የመጨረሻው ውሳኔ ያመጣው ነገር እንግዶች ከአዲስ አበባ እየመጡ ያስተምራሉ። የዛን ጊዜ የመጣው ደግሞ ዶክተር ምህረት ነበር። እንደመጣ ዶክተር ምህረት የመጀመሪያ የተናገረው ከአዲስ አበባ ድረስ የመጣሁት ሁላችሁም ሟች እንደሆናችሁ ለነግራችሁ ነው አለ ማለት ነው። በቃ ሁላችንም ሟች ስለሆንን ሌጋሲያችንን አስቀምጠን ማለፍ አለብን። አሻራችንን አኑረን ማለፍ አለብን። ብትሞቱ አረኩት የምትሉት ነገር ምንድነው የሚል ጥያቄ ጠየቀ። እንደምታውቁት ውስጥ ያብሰለሰልኩት ነበር። ስለዚህ ልትሞት ነው ሲለኝ በቃ እዛው ቁጭ ብዬ ማሰብ ጀመርኩ ወሰንኩ ማለት ነው። በቃ አንድ ልጅ ነበረችን አንድ ልጅ ዘን
ባለቤቴም እኔም ወደ አዲስ አበባ መጣን ማለት ነው። ሐሳቤ የነበረው ፕሮዳክሽን ፍቃድ ማውጣት ከዛ በኋላ ቴሌቪዥን ፕሮግራም ፕሮፖዛል ጽፎ ከዛ ቴሌቪዥን ላይ ምናምን ማቅረብ ከዛ በኋላ ሴሌብሪቲ መሆን ከዛ እንደነ ሰይፉ ምናምን መሆን ነው የምናስበው። ምን አልጋ ባልጋ አድርገን ያሰብነው በቃ እንመጣለን ጥቅጥቅ። ከዛ ጓደኛዬ የነበረ ብሩክ የሚባል በጣም ጎበዝ ልጅ ከሱ ጋር አንድ ላይ ጀመረ። እሱን ከቤተሰቦቹ ጋር ብር አመጣ እኔም ያለችኝ ነገር አዋጣና ፕሮዳክሽን መሰረትን ማለት ነው። ማይንድ ውስጥ የነበረው እኔ በፍጹም ግፋቢል በቃ አዲስ አበባ መጥቻለሁ ፍቃድ አውጥቼ ምናምን በአንድ ወር ውስጥ ቴሌቪዥን ላይ ፕሮግራም ይኖረኛል። እኔ አላቅም በህልሜ ነበርኩ በእውኔ አላቅም። ምንድነው ፕሮግራሙ ማስበው እኔ መልህቅ ይላል። አላማው ምንድነው? እኔ አሰልጣኝ ሆናለሁ ብዬ አላስብም ነበር። የሆነ ግን አሰልጣኞች ስኬታማ የሆኑ ሰዎች ቀርበው የሚያስተምሩበት ወጣቶች ደግሞ ከዛ የሚማሩበት ፕሮግራም ማዘጋጀት ነው። አይዲያው በጣም አሪፍ ነው። ከዛ በኋላ ፕሮፖዛል ላይ ተጽፎ ቴሌቪዥን ጣቢያ አንዱ ቴሌቪዥን ጣቢያ የለም። አንድ ቴሌቪዥን ጣቢያ አስገብተን መልስ ለማግኘት ከአንድ ወር ላይ ወስደን መልስ ብቻ ይሆናል ወይም አይሆንም የሚለው እገሌ ጋር ተመርቷል የሚለው ለመስማት አንድ ወር ፈጅ። እዚህኛው ቴሌቪዥን ጣቢያ ነው፣ እዛኛው ቴሌቪዥን ጣቢያ ነው፣ እዛኛው ቴሌቪዥን ጣቢያ የለም፣ እዚህኛው ቴሌቪዥን ጣቢያ ነው። ይሞከራል ረጅም ጊዜ ወሰደ ማለት ነው። ስለዚህ ተዞረ ሁሉም ቴሌቪዥን ጣቢያዎች አደረስን። ሁሉም ቴሌቪዥን ጣቢያዎች እግዚአብሔር ይስጣቸው ነው አሉ። ባለቤት ያለች ልጅ አለ ከነጋ ደግሞ ደሞዝ የለም ስራ ያስቻለው ማለት ነው። ገንዘብ እያለቀ ነው የሚከራ ያለብን ወጪ እያወጣን ነው። ገንዘብ እያለቀ ነው። ወጪ ታክሲ ያለ መንቀሳቀሻ አለ ምሳ መብላት አለብን ምናምን ጭራሽ ገንዘብ እየሸገረኝ መጣ። ገንዘብ እየሸገረኝ ጨመረ። ለተለት ለመሰረታዊ ፍላጎቶች ገንዘብ ማጣት ጀመረ። ፕሮፖዛል ለመስጠት ወይ ቴሌቪዥን ጣቢያ ለመሄድ ተጉዘን ምሳ ለመብላት መጣ። ከዛ ይሄ ኮት አዲስ ኮት ነበር የተመረኩበት ማለት ነው። ይሄ አዲስ ኮት ነበር። ፀሐይ ጠብሶት ነው ከኔ ጋር ጠብሶት ማለት ነው። ይሄ ጫማ ሲገዛ ምርጥ ጫማ እኮ ነው። በጣም ነው የምወደው ባገኘው ራሱ ሲገዛ ውልውል ጽድት ያለ ጫማ ነበር። እየነተበ መጣ ማለት ነው። ሞራል አለ ይሳካል የሚለው ሞራል አለ። ግን በውጭ በኩል ማስፎገር ጀመረ ማለት ነው። ለሚስት የምሰጠው ሞራል አለ። ዋው ከባድ እሱ ነው። አክብተህ ሲሆን ከባድ ነው። ብቻህን ስትታገል ምንም አይደለም። በቃ ባትበላም ባትጠጣም ችግር የለውም። ሚስት ስትኖር ከባድ ነው። ዛሬ ሊሆን ነው ምናምን ብለህ እንደዚህ ብለዋል ተስፋ አለ ሊሆን ነው ብለህ ሊሆን ነው በቃ ዛሬ እንደዚህ ብለውኛል ሊሆን ነገ ሄደህ ስትመጣ እንዲህ ብለህ መጣው ምን ነው ስትል በቃ እንደዚህ ብለው አልሆነም። በጉጉት ናፍቃ ለምትጠብቅ ባለቤት ሁሉ አይሆንም ሁሉ ያልተሳካም ማለት በጣም ይፈትናል። ፈነጋ ደግሞ ልጅ አለ። ልጆች በጣም ፍላጎት አላቸው አይደል? ብዙ ፍላጎት አላቸው። ያደጉ ሲመጡ ይፈልጋሉ። በተለይ አባታቸው ሁሉ ነገር ያደርግልናል ብለው የሚያስቡት ሁሉ ነገር። ስለዚህ ያን እምነት ሞልቶ አለመገኘት ህመሙ አባት ብቻ ነው የሚያውቀው። ልጅን ይዛት ይሄድ አሻንጉሊ ስትል መግዛት አለመቻል፣ ሳይክል እንዳታይብ ሸፍነ ማለፍ፣ የሆነ ጁስ ቤት ወስዳት ምናምን ተሳቀህ ሜኑ ማየት ፔንፉል ህመሙ ከባድ ነው። እኔ አለሁ ነው የምለው በቃ እያለኩ መጣው ሚቲንግ የለም ብቻ የሆነ ነገር ይታየኛል ውስጤ ያለ ማቋረጥ ያ ነገር ሞክረዋለሁ። ጎን ለጎን አነባለሁ። ለምን አይሳካም ለምን አይሆንም ይሄውን ነገር ያርገውት የለም ለነገሌ ተሳክቶ የለ ለምን እንደው ለኔ የማይሳካው ያልገባኝ ነገር አለ። ደጋግሜ ያነባል። የሆነ ነገር እየገባኝ ነው ጎን ለጎን ግን ደግሞ ይሄኛው ይሆን አይደለም የሆነ ነገር እየገባኝ ነው። ስለዚህ የገባኝ ነገር እንዳላቋርጥ እየረዳኝ ነው ማለት ነው። በጣም ትልቁ የታለንት ክምችት ያለው የመቃብር ስፍራ ነው። ምክንያቱም እዚህ ቦታ ላይ ብዙ ያልተዘፈኑ ዘፈኖች ወይም ትልቅ ዘፋኝ መሆን የሚችሉ ሰዎች ተኝተዋል አንቀላፍተዋል። በጣም ትላልቅ ሪሰርቾችን ወር ደግሞ ኢኖቬሽኖች ፈጠራዎችን ሊያመጡ የሚችሉ ስራ ፈጣሪዎች እዚህ ተኝተዋል። ለምንድነው ግን እነዛ ሰዎች የተኙት ከተባለ እጀምራለሁ አደርጋለሁ ብለው ያስባሉ እንጂ ወደ አክሽን አይገቡም አያደርጉትም። አንተ ጀምረሃል ከዛ በኋላ ደግሞ ዴዲኬሽን ይጠይቃል። ትንሿ ነገር አቴንሽን ቱ ዲቴል ካልሰጠ ትበላሻለች። የተወደዳችሁ ተመልካቾች ፕሮግራማችንን ስለምትከታተሉ ከልብ እናመሰግናለን። በዚህ ዩቲዩብ ቻናል ላይ ተወዳጁን ምርጡን አንቂ አንደበቶችን ይዘን ልንመጣ እየተዘጋጀን ነው። ቻናላችን 200,000 እንዲሞላ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ሌሎችም እንዲያደርጉ ሼር አድርጉ። በተጨማሪም ይህን ቪዲዮ እስከ መጨረሻው ስትመለከቱት ዩቲዩብ ብዙ ሰዎች ጋር እንዲደርስ ያደርጋል፣ ሰብስክራይባችንም ይጨምራል። ይህንን ፕሮግራም ስፖንሰር ያደረገልን ድራዲስ አልሙኒየም ነው። ድራዲሶች ህንጻን ሞሽራለን ይላሉ። ህንጻችሁ ከምን ደረሰ? ግንባታው ተጠናቆ የአልሙኒየም ስራ ላይ ደርሶ ከሆነ ድራዲስን ሳትጎበኙ በፍጹም እንዳትወስኑ። ምክንያቱም ድራዲሶች ሳይት ድረስ መጥተው ልክ እንደ ቤተሰብ አማክረው ለክተው ስራውን ተረክበው በፍጥነት በኃላፊነትና በጥራት ሰርተው አጠናቀው ቁልፉን ያስረክቧቸዋል። ጥራት ላለው የአልሙኒየም ስራ ድራዲስን ይጎብኙ፣ ድራዲሶች ጋር ይደውሉ። አሁን መጀመሪያ ቅድም ምን ጨረስኩ አልኳችሁ? ሁሉንም ቴሌቪዥን ጣቢያዎች አዳርሼ ጨረስኩ አይደል? አሰልጣኝ መሆን አለብኝ ብዬ ስላሰብኩኝ ሁሉንም
ክፍለ ከተማዎች ደብዳቤ ያስገባው ማለት ነው። ለሁሉም ክፍለ ከተማ ይሄው ይሄ ጫማ ምስክር ነው፣ ይሄ ኮትና ይሄ ቀበቶ ምስክር ነው። እንደ አዲስ ደግሞ ፕሪንት እያደረኩኝ ክፍለ ከተማ ሂጂ ፍጹም እባላለሁ እንደ ቮለንተር ሆኜ በነፃ ላሰልጥንላችሁ የገባኝ ነገር አለ ደብዳቤ እሰጣለሁ ለሁሉም ክፍለ ከተማ። ዋት ወጥቼ ሆነች የነተበች ቦርሳ አለች እሷ ጠፋችብኝ። እሷ ላይ ዋት ማህተምና ወረቀት ይዤ አዳርሼ ጾሜን ውዬ ምናምን ማታ በባስ ተሳፍሬ እቤት እመጣለሁ ተወዘውዤ ማለት። ቴሌቪዥን ጣቢያዎች ውስጥ ሙከራ በምናደርግበት ጊዜ ላይ ሁሉንም ኤግዚስት ያደረጉትን ስርጭት የጀመሩትን ቴሌቪዥን ጣቢያዎች ጨረሱ። ልቤ ውስጥ ያለው ምንድነው? ማድረግ አለብኝ ነው። ህጉ ምንድነው? አለመቆም ነው። ያው ትልቁ ነገር ፍጻሜው ጋር መድረስ ነው። ለመጀመሪያው ዶንት ፎርጌት ጥቂቶች ናቸው የሚጀምሩት፣ ግን ከሚጀምሩት ጥቂቶች ደግሞ የሚጨርሱት ደግሞ በጣም ጥቂቶች ናቸው። በጣም ምርጥ ነገሮች በሙሉ የሚበቅሉት በጽናት ዛፍ ላይ ነው። መጽናት አለበት። መውደቅ ሊኖር ይችላል፣ መነሳት ሊኖር ይችላል፣ ማጣት ሊኖር ይችላል፣ መሳሳት ሊኖር ይችላል። ምን ጊዜም ግን ፋይናሊ ጨዋታው መጠናቀቅ ያለበት አንተ ስታሸንፍ ብቻ መሆን አለበት። አለማቆም በሉ መቀጠል ነው አይደል? ወደ ሊቀጥል ነው። ቴሌቪዥን ጣቢያ አለቀ። በህይወት ያሉትን ቴሌቪዥን ጣቢያዎች ጨረሱ። አንድ ቀረኛው ገና እየተመሰረተ ያለ ቴሌቪዥን ጣቢያ ቴሌቪዥን ላይ 6 የሚሆኑ ቴሌቪዥን ጣቢያዎች ፍቃድ ሊሰጣቸው ነው የሚል ማለት። ኦኬ ፍቃድ የሚሰጠው ማን ነው? ኢትዮጵያ ብሮድካስት ባለስልጣን። ከዛ ቋቋቋ ማልበል ጤና ይስጥልኝ ፍጹም እባላለሁ። እሺ አረፍ በል ምን ፈልገህ ነበር ሲሉ ወጣቶች ላይ የሚሰራ ፕሮጀክት አለኝና እንደው አዲስ የተቋቋመ ያለ ቴሌቪዥን ጣቢያ ካለ እንደው የነሱን አድራሻ ፈልጌ ነው ሲሉ እንዲህ ብሎ ያደመጠኝ ከእንደገና ቃላለ እንዴ ያልተቋቋሙትን አለኝ። አዎ ገና ያልጀመሩትን አልኩት። አዎ ያልጀመሩትን እናንተ ጋር የተመዘገቡ በሂደት ላይ ያሉትን ፈልጌ ነው ሲሉ እንዴ ገረሙ ሰውየው ማለት ነው። ያሉት ጋር ትሄድም እንዴ አይጨርሻለሁ እነሱን ጨርሻለሁ አልኩት ነው። እኛ የግል ጉዳይ ነው ሰዎቹ ሳይፈቅዱ ይፋ ያላረጉትን ቁጥር ልሰጥ አልችልም ሲለኝ እኔ አንተ ወንድም ሰማለሁ። ፕሮጀክቱ በጣም ትልቅ ፕሮጀክት ነው። ቴሌቪዥን ጣቢያዎቹን የሚጠቅም ነው። የሶስት ቴሌቪዥን ጣቢያዎች ቁጥር ሰጠኝ። የሁለቱ አይሰራም። ኦሬዲ ሰዎቹ አልጀመሩም ስራ። የነሱ ስልክ አይሰራም ማለት የአንዱ ሰውዬ ስልክ ጠራ ምናምን ሲል ጠበቁትና ብድግ አደረገው። ብድግ ሲያደርገው እቤት ነው ያለው። ገና ልጆቹ ከኋላ ይንጨጫሉ። ስራው አልጀመረም ሰውዬው። ጤና ይስጥልኝ ፍጹም እባላለሁ እንደዚህ ፕሮዳክሽን አለኝ። እሺ አቶ ፍጹም ጤና ይስጥልኝ ምንድነው ሲለኝ አዲስ ቴሌቪዥን ጣቢያ ያቋቋማችሁ እንደሆነ አውቃለሁና የኛ ፕሮጀክት ደግሞ በጣም ትልቅ ፕሮጀክት ነው። አዲስ ሐሳብ ነው ከናንተ ጋር እንድንሰራ አስበን ነው ሲባል እንዴ ከታ መጣሁ ቁጥሬን እኛ እኮ ገና ፍቃድ ጨርሰን እኮ አልጀመርንም ምናምን። አዎ ገብቶኛል ከጅማሮ እንድናወራበት ብዬ ነው ምናምን ብዬ ሰውዬው አወራሁት። ከዛ በስንት ንግግር በቃ ቀጠሮ ሰጠኝ ማለት ነው። ምን ታኛለህ በቃ ያው አወራ ነው ምን ታኛለህ ዘላለም እዛ። ከዛ መጨረሻ ላይ አንድ ቴሌቪዥን ጣቢያ ላይ አወራን ተነጋገርና ደስ አላቸውና ሐሳቡን ተቀበሉት ማለት ነው። ከነገ ወዲያ አግሪመንት እንፈራረማለን በቃ ትጀምረዋለህ ምናምን አሉ። ከዛ እኔ አንተ ወንድም ወደ ሚስቴ እንዴት እንደመጣው በጣም ወደ ቤት በቃ ተሳካረ። ወደ ቤት መጣው ምናምን ከስራ እስከመጣ ጥብቂያት ምናምን ከብዙ ልፋት ጥረት ስቃይ በኋላ ተሳካ ሆነ። አረዝበል ተቃቀፍ በቃ ደስ አለስ በቃ ተሳካ አወራን። ከዛ በሶስተኛው ቀን ሄደን አግሪመንት ልፈራረም ስክሪፕቶ ገዝቻለሁ ሹል ስክሪፕቶ። ከዛ አግሪመንት ልቀር እንደገባን አረፍ በል ፍጹም ማለት ቁጭ መጣው አለችኝና ሄደች። እሺ ጊዜ ቆይታ መጣሽ ማለት ነው። ከዛ ፊቷን ሳይው መርዶ ፊት ነው። አሁን ባለን አቅም ፕሮግራሙን መስራት አንችልም። አሁን ምን ብለህ ነው ሚስት ጋር መጣው? ምን ብለህ ነው ምን ነገራት ማለት ነው? የሆነ አባት መሆን ትፈልጋለህ፣ ልጅ ነገር አድርገህ ምናምን ህይወት እንዲለወጥ ትፈልጋለህ። ከዛ ወጣሁ ማለት ነው። ለመጀመሪያ ጊዜ እንግዲህ ይሄ ወደ 2 ዓመት ከምናምን የተደረገ ሙከራ ነው። ለመጀመሪያ ጊዜ ልቤ ውስጥ የሆነ ተስፋ መቁረጥ የሚመስል ነገር ተሰማኝ ማለት ነው። ጨርሻለሁ ምንም የቀረ ነገር የለም ማለት ነው። አልቋል ማለት ምን ብለህ ነው ራስህ የምታበረታታው ከዚህ በኋላ? ከባድ ነው። እና ምን ቢሆን ጥሩ ነው የዛን ቀን ዝናብ ዘነበ ማለት ነው። እኔ ከዛ ወጥቼ ነፍሴን አላቅም በእግሬ ነው የምሄደው። ዝናብ ይዝነብ ፀሐይ ይዝነብ የሆነ አእምሮዬ ጸጥ ብሎ ከዛ ሰልፍ ላይ ሰልፍ ገጂ ደረስኩና ቆምኩ። ኮፍያውን አርጌዋለሁ እንደዚህ እዛ ውስጥ ዝናቡን ያው ያገስኩት እንባ ማለት ነው ማልቀስ ጀመርኩ። ቀጥሎ ምንድነው ምንም እንግዲህ ገንዘብ አልቋል። ግፋ ቢል ኪሴ ውስጥ ያለው የሚኖረው የባስ መመለሻ ነው። 3 ብር ከ50 ምናምን የሚቀረው ሁሌ
በቃ የለም ማቃቸውን ሰው በሙሉ የሚችሉትን አግዘውኛል የሚችለውን ጥረት አድርጌያለሁ ጻጥ ጭጭ በዝናብ ውስጥ ማልቀስ አሪፍ ይመስለኛል በዝናብ ውስጥ ታለቅስ አያስፎግርምና ዝናቡ ይሁን ለቅሶ አይታወቅም ከዛ ደግሞ ደግነቱ ሰልፉ አይደርስም እኔ ዘላለም ቢሆን ደስ ይለኝ ነበር ያኔ ሰልፉ ማለት ወደ ቤት ባልመለስ ስደውልኝ ሰልፍ ላይ ነው ብዬ ብነግራት ረጅም ስለሆነ አለፈልኝና እንደተለመደው መጠየቅ ጀመርኩ ለምን ምንድነው ያልገባኝ ነገር ኦኬ የማይፈልጉት አንዱ እሷም ያቀረበችልኝ ነገር ያው ፕሮግራሙ ስፖንሰር አያመጣም ስፖንሰር እንኳን ቢያመጣ ኖሮ እቃ ተከራይተን እንሰራው ነበር ስፖንሰር ስለማያመጣ እቃ ተከራይተን እንሰራው እንችልም ነው ስፖንሰር የሚያመጣ ፕሮግራም ታዲያ ምንድነው ከዛ ወደ መጣል ነው ለምን ውድድር አታረጋውም ዳኞች እዚህ ጋር ቢኖሩ እዚህ ጋር ተወዳዳሪ ቢኖር ቢወዳደሩ ዳኞች የሆነ ነገር ቢናገሩ ዳኞች ያው ታዋቂ ሰዎች ናቸው አልቀሩም ተወዳዳሪዎች ወጣቶች ናቸው ብትል ቢጂቲ ኮብያ ወርኩ ምን ሆንክ ማማሉ ሰልፍ ላይ አይ ምን ቀይር አልኩ ሌላ ሰው ተቀይር ወደ ቤት በከፍተኛ ንቃት ምናምን ቤት ስገባኝ ጃኬቴን ጥዬ ምናምን ገባውና ቁጭ ብዬ መጻፍ ጀመርኩ ከዛ ባለቤት የመጣች ማለት እሷ የምታውቀው ምንድነው እሷ ያኛው ፕሮግራም ተፈቅዶ ማታ ተፈራረምኩ አግሪመንት አይታ ምናምን ከዛ መጣ ፍፄ እንዴት ሆነ ተሳክቷል አይ እሱንም ቢብለው እሱ ቀርቷል ተሳክቷል ግራ ገባን ምን ነው ቢያሉ ምን ነው የተሳካው እኔ ልቢውስ የሆነ ተሰምቶኛል ትዝ አለኝ ማለት እሷ ያኛው ቀርቷል ግን ተሳክቷል ምን ነው እንዴ ልንገር ተሳክቷል ጠብቂኝ ትንሽ ነው ከዛ እንደ አዲስ አወራሁት ማለት ነው ያው ግራ መጋባት አለ ግን በጣም እግዚአብሔር ይስጣት በጣም ቆንጆ የዋህ በዛ ውስጥ እሷ ባትኖር ኖሮ እንደሱ አይነት ቅልብ ያለው ሰው ባይኖር ኖሮ ያን ዘመን ማለፍ በፍጹም አይቻልም ታደምጠኛለሽ ምሁራን ውድድር እናደርገዋለን እንደዚህ ሞቲቬሽናል ስፒች ኮምፒቲሽን ይሆናል ምናምን አነቃቂዎች እንደዚህ ሆነ ዳኞች አልመጣልኝ ሙሉ ፒክቸሩ ግን አወራሁት በቃ እንደሚሆን ገብቶኛል ማለት ነው ከዛ ጎግል አደረገ ማለት ነው የሞቲቬሽናል ስፒች ኮምፒቲሽን ወፍ የለም ዓለም ላይ ማለት አፍሪካም የለም ዓለም ላይ የለም ንግግር አለ ግን ውድድር የለም የሙዚቃ አለ ቲያትር አለ የሞቲቬሽናል ስፒች ኮምፒቲሽን የለም ከእንደገና ደግሞ በዚሁ ጫማ በዚሁ ኮት እንክርት እንደ አዲስ ደግሞ ሌላ ፕሪንት ተደርጎ የሀገር ፋይል ገብቶ ከእንደገና ደግሞ እዛው ቴሌቪዥን ጣቢያ ከእንደገና ዘበኞቹ ለመዱ ማለት መጣ እንትንን አርግዛ መታወቂያ የለኝም ካልኩ ችግር የለም ይግባሱ ምናምን የተባለ ከዛ ሰዎቹ ጋር ሲል ፍጹም ስፖንሰር አገኘ አይ ቀይር ይሄኛው አዲስ ሐሳብ መጥቷል ሰው የሚወደው ስፖንሰር የሚያደርገው ሙሉ ቴሌቪዥን ጣቢያ ማለት ምን እንዲሉ ፈልገህ ነው የምታይ ሁሉም ጋር ደርሷል አብዛኞቹ ነው አሉ አዲስ ፕሮግራም ነው እንዴት አድርገን ሰው ውድድር ነው ምናምን ከባድ ሆነ ደግሞ ቆንጆ ነው ፕሮግራሙ ግን ከባድ ነው ስፖንሰር ፈልግ እንግዲህ ታይ እኔ ጫማ ያልቆ የመጨረሻ ደረጃ ደርሻለሁ ኮቴ ነጥቧል ኪሶስ ገንዘብ የለ ከእንደገና ስፖንሰር አድራጊ ደግሞ ላሳምን ማለት ነው ስልጠናውን ለማሳደግ ደግሞ ጎን ለጎን አንዱ ተስፋ ይስልጠናው እኔ መጀመሪያ በደንብ የገባችኝ የአእምሮ አሰራር ነች አእምሮአችን እንደዚህ ነው የሚሰራው ኮንሺየስ ማይንድ አለ ሰብ ኮንሺየስ ማይንድ አለ አስተሳሰባችን እንደዚህ ከቀየርን ህይወታችን ይቀየራል የኔ ኮገና ያልተቀየረም ዘላለም የኔ ኮገና ራሱ ገና እኮ ያቆጠቆጠ ነው ግን ፕሪንሲፕሉ ገብቶኛል እንደሚሰራ ማወቅ ያለው ስለዚህ እሱን ማሰልጠን ጀመሩ ከዛ ብቻ አሪፍ ፍንጫየው ስልጣናው ቀጠለ በአሰልጣኝነት ለማድረግ ሰዎች እኔ አሰልጣኝ እንደሆንኩ ማወቅ አለባቸው እንዴት ይወቁኝ ስለዚህ ምን ማድረግ አለበት ሚዲያ ላይ መቅረብ ኦኬ ስለዚህ እኔ ያኔ ኮሮና ገባልኝ ማለት ነው ከዛ እኔ መማር ጀመርኩኝ ኦኬ ይሄን እድል መጠቀም አለብኝ ቴሌቪዥን ጣቢያዎች ጋር እየዞርኩኝ እኔ አሰልጣኝ ነኝ ሰዎች ቤታቸው እየተቀመጡ ነው ተስፋ ይቆርጣሉ ጭንቀት ውስጥ ይገባሉ ሰው ለነዚህ ሰዎች መልካም ሐሳብ ብናቀርብ ቤታቸው እንዴት ማሳለፍ አለባቸው እንዴት ዲፕሬሽን ውስጥ እንዳይገቡ ምን ማድረግ አለባቸው የሚለውን ሐሳብ ተዘጋጀውና ደውሉልኝ ኮቴን ተሰቅስቄ ሄጄ አውራ ጀመርኩ ማለት ስለዚህ ቴሌቪዥን ጣቢያ ላይ ቀረብኩ አይደል ሲቪ አይደል ኤክስፒሪየንስ እያሰለጠንኩ አይደል ፎቶ እያነሳው ሲቪ አንድ ወረቀት ነበር የሚሄደው አሁን ከኋላ የስልጣና ፎቶ አለው የቴሌቪዥን ጣቢያ ፎቶ አለው ማያያዣ ማለት ስለዚህ እነሱ እየጨመሩ መጡ ቴሌቪዥን ጣቢያው ሲቀርብ ያደገ መጣ ማለት ኦኬ ስቲል እንግዲህ አንቂ አንደበቶች ፕሮሰስ ላይ ያለው ፕሮጀክት ነው እያደገ ነው ግን ማን ይስራው በዛ ወቅት እንግዲህ ኮሜዲያን እሸቱ ዩቲዩብ ላይ እየጀመረ ነበር እንግዶች እየጋበዘ ያቀርብ ነበር የተለያዩ እንግዶች አየሁ እኔ አንተ ወንድም አማሬ ማን ነው ዛመቀ እዛ በቀር ብራንድ ይገነባል አይደል ራሴን አስተዋውቃለሁ ለሰዎች ምን ለመስራት እንደፈለኩ ህልሜን ምናምን የሚያግዙኝ የሚተባበሩ ሰዎች እንዳሉ የተዘጉ በሮች ደግሞ እንዲከፈቱ ማለት ነው ከዛ ከእንደገና ደግሞ አሁን ኤክስፒሪየንስ አለኝ አይደል ከኢቲቪ ላይ ኢንተርቪው ተደረኳቸውን 1 2 3 ቴሌቪዥን ጣቢያዎች ላይ ያሉኝ ኢንተርቪዎች ዳውንሎድ አደረኩና ለዶንኪ ቲዩብ በስልካቸው በቴሌግራም አሰልጣኝ ፍጹም ፍስሐ ባላለው የስብዕና ግንባታ አሰልጣኝ ነኝ እናንተ ፕሮግራም ብትጋብዙኝ ደስ ይለኛል እንደዚህ ሐሳቦች እናወራባቸዋለን ከቪዲዮ ጋር ሴንድ አደረኩት ማለት ከዛ የኮሜዲያን እሸቱ ማኔጀር ሸዋን ግዛው ይመስለኛል አየውና አረ ይሄ ልጅ ጥሩ ነገር ሳይኖረው አይቀርም ብሎ ለእሸቱ ማሳየው
እሺ ማየውና እግዚአብሔር ይስጣቸው እንደው ምን እንዳዩ አላቅም ያኔ ስለዚህ እነሱ ጋር ኢንተርቪው ሊደረግ ሲሄድ ለመጀመሪያ ጊዜ ማን ያዘዋል ቁጭ ብሎ እሸቱ ኢንተርቪው ያደረገው ነው ከዛ እኔም ገባውና ቁጭ አልኩ ቀጥሎ የምደረገው እኔ ነኝ ከዛ ልክ እነሱ ከጨረሱ በኋላ መብራት አልጠፋም ከዛ ማን ያዘዋል ይሸኙት እኔ በቃ እሺ ተጨነቁ ባረ ምን ይሻላል መብራት ጠፋ ምን ችግር አለው መቼ ይመቻችሁ እናንተ የሚቀጥለው ጊዜ ጫማዬን አስጠረገኝ መስመር የለኝም ማለት ይቀጥለው ቀን ሄር ከዛ የሚቀጥለው ቀን በቃ በጣም አሪፍ እንኳን ደህና መጣ ሊጀመር ሲል መብራት አልጠፋም እንዴ ከዛ አረ እሺማ በቃ በፍጹም ዛሬ ሳንቀርም ብሎ ቦታ ቀየረ ሌላ ቦታ ሄደን ጥግ ላይ ሶፋ አስተካክለን ሶሊና ሶፋ ቀረጸው ማለት ነው ከእሺ ጋር መግባባት ጀመርን መተዋወቅ ጀመርን እሱ ብቻ ሳይሆን ደጋግሞ ኢንተርቪው ያደረገኝ ከዛ በኋላ ደግሞ በቃ የቆንጆ ሐሳብ እኮ ነው ጥሩ ነው ያስኩ ሐሳብ ለምን እኛ ጋር እየመጣ እየተቀረጽ ቁጭ ብለህ አንተ አውራው ሐሳቡን እኛ ኤዲት እያደረግን ዶንኪቲቭ ላይ ይለቀቃል አለኝ ከዛ በሳምንት እየመጣው እየተዘጋጀው ቁጭ ብዬ ብቻዬን አወራለሁ እሱ እየተቀረጸ ዶንኪቲቭ ላይ መላቀቅ ጀመረ ማለት ነው አንቂ አንደበቶች አለ አወራዋለሁ በጣም አሪፍ ሐሳብ ነው በርታ ምናምን ይለኛል እሱ ከዛ አንድ ቴሌቪዥን ጣቢያ ይሻላል ኦሬዲ ግን ቴሌቪዥን ጣቢያው በጣም አቅም ያለው ምናምን አይደለም ግን ካለ መሰራት ይሻላል ለኔ ቀላል አይደለም ያሁላ ኖ ከተሰማ በኋላ አንድ ቴሌቪዥን ጣቢያ ኦኬ ሲል ማለት እሺ ጋር ነው ደወልኩ መጀመሪያ ደወልኩለትና እንደዚህ ባክ አንቂ አንደበቶችን እኮ አንድ ቴሌቪዥን ጣቢያ ተቀበለኝ አልኩት ያወራ ነው ሰዎች ጋር እንዳለ ትዝ ይለኛልና የቴሌቪዥን ጣቢያ ላይ እገሌ የሚባል ቴሌቪዥን ጣቢያ አልኩት እገሌ የሚባል ከዛ እዛ ያሉት ሰው ይጠቃሽ እንትን ቴሌቪዥን ታያለሽ አላት እዛ ያሉት ሰው አላይም አለች አንተስ አላይም አንቺስ አንዱ አዎ አለች አንዱስ አላይም ይሄው ከአምስት ሰው አንድ ሰው ብቻ ነው የሚያየው እሱን ቴሌቪዥን ጣቢያ ላይ እና ግን ጥሩ ነው ያው በርታ ከማይታይ መቼም ግን አለይ ማለት ነው አንድስ ቢሆን አልኩና ይሁን አንድ ሰው ቢያው ቀላል ነው እንዲያልኩና ይሁን ብዬ ከዛ ሞከር ጀመር ምናምን ግን መጨረሻ ላይ ግን በቃ ትክክል እንዳልሆነ ገባኝና የሆነ ቀን ከሺ ጋር ስንገናኝ አወራሁት ቀንዶች እኮ እንደዚህ ልንሰራ ነው ዶንኪቲው ቢሰራው ግን በጣም አሪፍ ነበር ምናምን አልኩት ዶንኪቲው ቢሰራው እኮ በጣም አሪፍ ፕሮግራም ነበር ማለት ብዬ ያ ሁሌ ግን ስንገናኝ ስለማወራው እና ከዛ ደግሞ በወሬ ማለት እንደዛ አልኩት ዶንኪቲው ደግሞ ቢሰራው እኮ ምናምን ስል በጣም ቢዚ ነን እንደምታውቁ ድንቅ ልጆችን እንሰራለን ሌላም ፕሮግራም አለን እኛ ፕሮግራም ለመስራት በጣም ነው የምንዘጋጀው በጣም ኮስት ያወጣል ውድድሩ በብዙ ካሜራ ነው የሚሰራው ምናምን ስለዚህ በጣም ጊዜ ይወስድብናል ስለዚህ ቢያንስ እንደው እንስራው ብለን እንኳን በቲም ነው የምንወስነው እንደው እንስራው ብለን እንኳን ብንወስን 2 ወር መጠበቅ ይኖርብሃል አለኝ 2 ወር ተጠብቃለህ አለኝ እንዴ ወልጄ ግማሽ ላይ ደረሰልኝ ብዬኔ ተገላገልኩ ነገር ሊሰራ ነው ሲል እንደገና 2 ወር መጠበቅ ማለት ነው እሱ አምኖ 2 ወር ጊዜው ሰጥቶኝ ለመዘጋጀት ፍቃደኛ ከሆነ ባይገባኝም ማመን አለብኝ አልገባኝም 2 ወር ምን እንደምናደርግ እኔ ፕሮግራሙ ያለቀ ነው መሰለኝ ስለዚህ ባይገባኝም ግን በቃ አመንኩኝ በቃ ለባለቤት የነገርኳት በጣም ደስ አለን ከዛ በኋላ ከሺ ጋር ማታ እየተገናኘ መዘጋጀት ጀመረ አንቂ አንደበቶችን ይሄድኩትኝ እስኬሌቶን ነው በቃ አጥንቱ ነው በሉ ከዛ ስጋ ያለበሰውን ኮሜዲያን እሸቱ ነው ያው ምጥ ነው አልተወለደም እስካሁን ድረስ ያው ምጡ ኮሜዲያን እሸቱ አይቶት ይወለዳል እንዳለኝ ቁጠሩት ያልቶ ስቲል እኔ ውስጥ ያለው ይረቅጠኛል ወደዚህ ይወጋኛል እንቅልፍ አያስተኛኝም የሆነ ነገር ያደርገኛል ችግሩ እንዳለ ነው ኦኬ ከዛ በኋላ ማንዳኛ ይሁን ማን መድረክ መሪ ይሁን ለካ ብዙ ነው ጉዳዩ ገና ለምን ባማይንድ ዳኛ ቢኖር ወስደል ማማን ሲባል እነማን ኬት ይመጡላል ዳኛ ተወዳዳሪ ኬት ይመጣልሃል እንትን ለካ ገና ብዙ ጣጣለ ብዙ ጉዳይ ያለው ማለት ከዛ በኋላ ወይዘሮ ጸዲ አስራት ነበር ማናገር የነበረብን የጸዲ ነው በጣም የሚገርም ይሄ እንግዲህ እንደምታውቁት ሲሆነች የካምፓኒው ማኔጀር ነች የካልዲስ ባለቤት ሌሎችም ድርጅቶች አሉ እነሱን የምትመራው የምትገኝ ሰው አይደለች ከዛ እሺ በሆነ መንገድ ፈልጎ አገኘ ስልኳን ምናምን ተደወለላት ሄድን ማለት ነው በሷ ጋር ሄድንና ቁጭ አልን አወራና እሺ ጎበዝ ነው ማሳመን በደንብ ነገራት መስራት ያሰብነውን ትልቅ ፕሮጀክት አላማው ምናምን ሲነግራት አንደበቶችን አላማ ስታስረዱኝ በጣም ነው ደስ ያለኝ ምክንያቱም እኔ መመኘው ስለሆነ ነው ያለ ማንገራገር እሺ ያልኩት ለምን እኔ ልጅ ሆኜ አስታውሳለሁኝ መሆን የምፈልገው የፐብሊክ ስፒከር አሁን አንተ እንደምታሰለጥናቸው ማለት ነው እንደዛ ነበር መሆን የምፈልገውና ደስ ያለኝ እኔ ልጅ በነበርኩበት ጊዜ የእንደናንተ አይነት ሾው እንደዚህ ትሬኒንግ እየሰጠ እያነቃቃ ወጣቱን ወደ መድረክ የሚያመጣ ቢኖር ኖሮ ትልቅ ቦታ ደርስ ነበር ብዬ አስብ ነበርና ይሄንን አጋጣሚ ተጠቅሜ በቃ እኔ ያላገኘሁትን እድል ሌሎቹ ካገኙ ማገዝ አለብኝ ከሚል አንፃር ነው ስፒች ንግግር ነው ንግግር ውድድር ነውና ብዙም ይታወቅ አይደለምና ምን ኤክስፔክት አድርገሽ ነበር ከመጣሽ በኋላ ምን መስል ነበር ስብስባቸው ደስ ይል ነበር በጣም አንዱ ያስለቅሰሃል አንዱ ያስቀሃል አንዱ ያሳዝነሃል ከውስጣቸው የሚናገሩት ነገር ኢማጂን መልእክት የማስተላለፍ ብቃት ይመስለኛል በጣም ደስ የሚሉ ወጣቶች ኤነርጂቲክ ናቸው ቲሙ የሚገርም ነው በጣም ሃፒ ነው ከሁሉም ወደውና ማረሰው በትሪ
በትሪ ከረጅም ዓመት በኋላ ክብ ሰርቼ የበላሁት ከእናንተ ጋር ነው ምግብ በጣም ፈን ነበረው አይደለ በጣም ማን ያዘዋልን እንደዚህ ቀድሜ ቀርቤ አይቼው አላውቅም ካራክተሩ is different የሱ በጣም ልዩ ነው ሌላ ስለዘፈነልኝ ትዝል አላረሳው ምን የት እንዳለው ሁሉ ባቀው ጋሬን ከተማኩዩ ተጋሬን ጠዲቶ ሰራ ወላጋራ ወላርጋኑ ደው እትዳሬን እዛው ታንክ ዩ እንዴት ነህ ደና እግዚአብሔር ይመስገን እንግዲህ ከመጀመሪያው እንዳዳላ ዘፈን መርጦልኛል ያ በካልዲስ ብዙ ማያቀኝ ሰው የካልዲስ ባለቤት እኔ መሆኔን ማያቀ ሰው ባንቂ አንደበቶች ነው ሞር ያወቀኝ ብዙ አስተያየቶች አሉ በንዴት ከሌለ ምን ጣልሻት ብሎ ሚጣላም ይፈልጋል እንትና ማለት የለበትም እኮ ነበር የሚባላል እሱን ትሰማለህ ደስ ይል ነበር በጣም ያለብሽ የስራ ጫና እናቃለን ደሞ ጥቂና ጊዜሽን ልንጠይቅ ነው ጸዲያ ብራራለች ደስ ይለኛል ያው እንደ በፊቱ ስኬጁሉን ቀድመን ተነጋግረን እንትኔ ነው ብያለሁ ያገርምሁን በቃ የሆነ ጥሪህ ነገር ያንቀ እንደበቶች እንትን ጊዜ አጣባ ማንም ጊዜ ተረፈው ያለ አይመስለኝም ግን ካለህ ጊዜ ላይ አጣበክ ብትሰራው የምትኮራበት እንጂ ይሄ የምትለው ነገር ስላልሆነ አንቂ አንደበቶች እየመጣ ነው ድርጅቶች ምርትና አገልግሎታችሁን ለማስተዋወቅ አንቂ አንደበቶች እጅግ ምቹና የሰጠ ነው እንዴት አድርገን ድርጅታችሁን እንደምናስተዋውቅ ቢሮአችሁ ድረስ መተን እናቀርባለን ደውሉልን ኑ አብረን እንስራ ህንጻው ጥበብ የተደለቀው ትጉህ ታታሪ አያውቅም ድካም ዘመን መሻገር ሳይከተብ አይረካም የሀገሬ ኮከብ የሀገሬ ፈርጧ በእውነት የወጣ ከአብራክ ከውስጧ አዳዲስ ሐሳብን የሚያፈልቅ በተለየ ስልት የሚያጠናቅቅ የአልሙኒየም ልክ ድር አዲስን እንካ የቤቱ አድባር የህንጻው ዋርካ ትራቢስ ኢንጂነሪንግ አሁን ደግሞ የምንገኘው ቦሌ መሃል ነው ሰው ደስ ይለናል ሲሉ በፍቅር የሚያገለግሉበት መሃል ከተማ ቁጭ ብላችሁ የወፍ ድምጽ የምታደምጡበት ማን ያዘዋል ግቢ ነው ማን እንደምን አለ እንኳን ደህና ቆየኝ አሁን እኔ ራሱ ይገርመኛል የወፍ ድምጽ ስትል በጣም ያስገርመኛል አይታል እንትኑ ይሄ ጎጆ ቤታቸው G+3 ምናምን ላይ ያለው ወፍ እኮ አለ እስኪ እርግጥ ያለ ቅዝቅዝ ያለ ቦታ ነውና ቦሌ መሃል ይሄን መፍጠር ቀላል ነገር አይደለም ልብም ይፈልጋል ስራም ይፈልጋል እግዚአብሔርም ተጨምሮበት ነውና በጣም የሚገርም ቦታ ነው ያ እግዚአብሔር ይመስገን ማን ያዘዋል ግቢ በጣም የሚወደድ ቦታ ነው ስለመጣ ደስ ብሎኛል ማኔ ታስታውስ እንደሆነ ቆይ እናንተ መጀመሪያ ጊዜ ተገናኘ ነው እኔ ሼጋ ኢንተርቪው ልደረክ ስመጣ አንተ እየተረክ ነበር እስማ ይሁን የባህል ልብስ ለብሳል ትለዋለህ ዶንኪ የመጀመሪያ ስቱዲዮ ያ የዶንኪ የመጀመሪያ ስቱዲዮ የዶንኪ ቱብ የመጀመሪያ ስቱዲዮ ነች አንድ ካሜራ የሆነ ነገርም ናት እዛው ኤዲት ያደርጋል እስማ እና ልክ ስገባ ማን ያዘዋል ይቀጠቅጠዋል ማለት አሁን ከሱ ቀጥሎ እንደ ኢንተርቪው ይደረጋል እና እሺን ከሺጋ መገናኘት ጀመርና ያው አንቂ አንደበቶች ብዙ አድካሚ ነገር አለው ብዙ ቴሌቪዥን ጣቢያዎች ዞሮ በርት የተዘጋበት ፕሮግራም ነው ከዛ ሺ እግዚአብሔር ስጠው ሐሳቡ መጨረሻ ላይ ተቀብሎ አብረው እንድንሰራ ሆነና ብዙ ዋጋ ከፍሎበታል እሱ ብዙ ነገር ሰጥቶበታል ከዛ ተመልሰን አንተ ጋር መጣ ማለት ነው yes ማንዳኛ ይሁን ሲባል እኔ ያው ማን ያዘዋል አለ ናማልኩ ማቀው ከዛ በኋላ እሱ እሺም ስለሚያቀው ማን ያዘዋል ምን አለበት እንዴት ምን ጠይቀው በቃ ምጥ ነው ያኔ ስልጠናዎች አሉ ባንዲ ሴሚናር አለ ምናምን እሺ በቃ እንጠይቀዋልና መጣና ጠየቅና አይደል ታስታውሳለህ አይደለም ነው እንዴት ነው የሆነው አይደለም ብቻ ስቱዲዮ ነው የጠራውት ስቱዲዮ ያገኘና ላይ ኢንቨስት አድርገናል እሺ ትዝ ይለኛል ምንም አካውንት ያለው 68 ብር ነው ያው እንግዲህ አንተ ተስፋ አድርገና ያለን ብር እንዳለን ኢንቨስት አድርገናል እንግዲህ አንተ ነው ተስፋ ምናርገው እሺ ትላለህ አትለ ማለት
So I was like happy. I mean, it's all a great mind, man. Antana ጸደይ ናት እሺ donkey tube is honor ትልቅ መታደል ነው በረከት ነው ኤክስፒሪየንስ ማግኘት ነው በእውነት በጣም ፕሮፌሽናሊዝም የታየበት very very professionally በብዙ በ10 ምናምን ካሜራ ነው የተቀረጸው creativity በጣም insane ነው ከጠዋት እስከ ማታ ከቤቴ ጠዋት ወጥቼ ማታ ነው የምመለሰው ገብቷል እያየን እየተነቃቃን ስቶሪዎች አሉ አንተ ሰርፕራይዝ ተደረጋለህ ሳናቅ እኔ ሰርፕራይዝ ተደረጋለሁ ጸደይ ተደረጋለህ ምሳም በላለን እንቀልዳለን የሚገርም ታይም ነበር ደግሞ የሚገርም አንቂ አንድ ቦታዎች የመጀመሪያው ክፍል ላይ ማን ያዟል ጓብ ነው የሚጀምረው አይደለ በቃ አንቂ አንድ ሰው ጓግቶ እየጠበቀ አንቂ አንድ ቦታዎች ክፍል አንድ ሲለቀቅ ማን ያዟለች ልደቷ ያከበረችው ልጅ አለባበሷን ብለህ ጓል የመጀመሪያ ጊዜ ነበር እንደሱ ያ ፊት ግን አላውን ይዘን የሆነ ነብር መስለ ምን እንደለበሽው አመስላ ስማ ጠፋብኝ እንጂ ትደውልልኝ ነበር የነጠላ ምሳሌ ሰጠችዋል በጣም ያስደነገጥካት ከየት ነው የመጣሽው አሁን ካዳም እንደዚህ ይልበሱ ብለናል እኛ መጀመሪያ ብለናል ታዋክቧት አማሪ ነው ኢትዮጵያ ላይ ትልቅ ችግር ያመጣው ስራ ነው ገባሽ ይሄ ተከበረ ሙያ ነው ሶሪያ እንፈልጋለን እሺ አስጧትና ፕሊስ አቀልሉ ሲሪየስ እናድርገው ስለዚህ እንት አይዞሽ እንዴ Happy birthday to you Happy birthday ከዛ በኋላ እንደውም ዳኝነት ውስጥ አንተ ራሱ ወዲጃሉ ብላይ መጣች ነበር አንተ እሱ ነገር እውነት መስሎኛል እኮ እግዚአብሔርን ማለት ነው እውነት መስሎኛል ሸይጣን ከዛ ልጅቱ መጣ እንደዛ ስትል አንተ ምናምን አንተ እንትራትንም እንዴ ምናምን ስትል ምን ይሄ ጨዋታ ነው እንዴ I know how disciplined he is how professional he is ሴት አስገብቶ እዚህ ጋር ፈቅራለሁ ያለችኝ ደነገርኩኝ በቃ ደግሞ አሳዘነችኝ ውሸት ሊሆን አይችልም ብለ ጠረጠር እውነት ነው ብለ የእውነት ነው ማለት ነው የመሰለኝ ደግሞ ያወራን ነበር ደብዳቤ ተጽፎ ምናምን ልብ ደንግጦ Jesus ታይሱን ፈልጌ እግዚአብሔር ይመስገን ቀረጻ ላይ ውጤት ይሄዳል አይ ጓንዲ ላናግረው ፈልጌ ሲወጣ ታናግሪያለሽ አይ አንዴ ሲወጣ ነው አይ ላናግረው ሲወጣ አይደል እንደዛ አይቻልም አነጋግረው ምንድነው ማናገር ፈልጌ ነው ምንድነው ማለት ቀረጻ ላይ ነው ጓንዲ እስከዛ ድረስ ተጨነቅያለሁ እኔ ብዙ ጊዜ ከዚህ በላይ መጨነቅ አልፈልግም እና ደግሞ ለሀገሪቱ እኔ እጅግ በጣም በዋናነት የሚያስፈልግ ጉዳይ ነው ሰው ሞቲቬሽን እና ኤጁኬሽን የሌለው ምንም መሬቱ አለን አው ዛፉ አለን አው አየሩ አለን አው ውሃው አለን አው ታሪኩ አለን ምንድነው የሌለን የተነቃቃ ሰውና የተማረ ሰው የለም ማድን አለ አምሯችን አለ we can create anything technology በለው ሬስቶራንት anything መፍጠር እንችላለን ግን ለዚህ መነሳሳትና ትምህርት የለም እነዚህ ሁለቱ ነገሮች እጅግ ወሳኝ ናቸው ኤጁኬሽን እና ሞቲቬሽን ማለት ነው ኦፍ ኮርስ ሞቲቬሽን ብቻውን ከሆነ ሰውየውን ካላስተማርከው በጣም ከባድ ነው ልታስተምረው ይገባል እና በፕሮግራሙ ካየ ሴቶች አሉ ወንዶች አሉ አካል ጉዳተኞች አሉ ሙስሊሞች አሉ ክርስቲያኖች አሉ ከክፍለ ሀገር የመጡ ሰዎች አሉ እናቶች አሉ ታዳጊዎች አሉ ከሁሉ ሶሳይቲ ውስጥ ወጥተው ሲያነቃቁ ውድድር አይደለም ውድድር ብለ ነው የምታየው ግን ውድድር ውስጥ ትነካለች አንዲት ሴት ይነካል የሆነ ሰውዬ ይነካል የሆነ ዲያስፖራ ውድድር ይያልክ ገብቷል አሁን ለምሳሌ ሙዚቃ ቢሆን ተስቀና ነው ታርቆ ይሄ ግን ኢሊስ እየተማርክ ነው ገብቷል ከዛ ውስጥ ኢንሳይት ነው የምትወስደው ማለትና በዚህ ውስጥ የምታገኛቸው ሰዎች በጣም ትልቅ ሀገር ሊቀይሩ የሚችሉ ሰዎችን ነው የምናገኘውና ሶ ኢምፓክቱ እንደዚህ ነው ብዬ ለነግር አልችልም yes thank you so much በጣም እናመሰግናለን ማኔ ተፈራሽ ተመልካቾቻችን እንግዲህ ከማኔ ጋር የነበረን ቆይታ ይሄንን ይመስላል ለለነው ማን ያዘዋል ግቢ ነው ቦሌ ከመጣችሁ ማን ያዘዋል ግቢ ሳትመጡ በፍጹም እንዳትሄዱ ብዙ ወፎች ብዙ ሰላም ብዙ ፍቅር አይደል አዳዲስ ምግብ ደግሞ አየሁ 40 ምንጭ ሄደ አዲስ አበባ እናምጣው እንደተናለ ይሄ ነገር አሪፍ ነው ቀምሻለሁ አዲስ አበባ እናምጣው ትላለና ብዙ ያመጣቸው አዳዲስ ምግቦች አሉ ቀምሳችሁ በጣም በፍቅር በሰላም በኢነርጂ የተሰሩ ምግቦች አሉ ብሉ ተዝናኑ ጥሩ ጊዜ ያሳልፉ እናመሰግናለን ማን የነበረን ቆይታ thank you so much brother yes thank you so much አይ እንዲቀርብኝ ታው ባይ መታሰው ቤቴ መጣ ታሸነፍ አንተ ሰፋጣጣቅ እንግዲህ ማታከብር ለአንድ ቀን ኦፕ አለቀ በቃ ጨዋታ አለቀ ሲኖር አንድ ታሸነፍ ቆንቋል ወይኔ ቱሞር
እንደዚህ ነው ነገር ነበር ምንድነው አረጀው እንደ በእናት ኧረ ወንድሜ እሺ የተወደዳችሁ ተመልካቾቻችን እንግዲህ ያለነው የምታውቁት የምትወዱት ብዙዎቻችን እንግዲህ በትምህርቱ በንግግሩ ሲያበረታታን ሲያነቃቃን እምናቀው ተወዳጁ አሰልጣኝ የስብዕና ግንባታ አሰልጣኝ ስነወርቅ ቢሮ ነው ያለነው ቢሮ ነው ቤት ነው ቴኒስ አለ ቴኒስ ጨዋታ ያው አንዳንድ ጊዜ ከስራ መልስ ምናምን አፍት ለማድረግ ምናምን አንተ ያነቃቃል ቴኒስ በለው አይደል ምን ያህል ጊዜ ከልጅነት ጀምሮ አይ አይደለም ማለት ካምፓስ ከገባ በኋላ ነበር የለመድኩት ከረጅም ጊዜ በኋላ በቃ ከስራ መሃል የሆነ ጭንቀትህን ምናምን ማስለቀቂያ ትፈልጋለህ እና ያው እየተጫወት ነው እንግዲህ ስለዚህ ስራ ከሰራችሁ በኋላ ከቲምህ ጋር ነው የምትጫወቱት አንዳንዴ ከቲሜ ጋር እጫወታለሁ ከባለቤቴም ጋር እጫወታለሁ ስለሆነ እኛ ቤትም መግባት አለበት የቴኒስ ነው ኦፍ ኮርስ አይደለም ስለምትችል አንተ ያስፈልጋል አሁን እንግዲህ በቃ ከታች ሳሎን ቤት አድርገው ተጫወታ ከዛ ተነስታላችሁ ምንድነው ኦፍ ኮርስ አይ ብዙ ጊዜ አናነሳው ይቀመጣል እንጂ የምታርጉት ማለት ነው ስንገባ ስንወጣና ያለ እስኪ አንድን ሞክር ብለን እንገባለን ቴኒስ በርግጥ እጅ ያንቀሳቀሳል አእምሮ ይሰራል እግር ይንቀሳቀሳል በዛ አይነት እኮ ልጅ አንችላትም በቃ ኦፍ ኮርስ ባይዘይሱ ነው አንድም ፕላኔ እሷን በደንብ ማስተማር ፈልጋለሁ እንዴ አሁን እኮ ያይሽ ነው እንደ ቻይኖቹ ማለት ነው አረ ቻይና እኮ አንተ እኔ እንዴ ስታይ ኳሱን አንተ ጎበዝ አንተ ቤቲ መታኩ ቀጠቀጥከኝ አራ አሸንፈኛል ስላገኘው በጣም ደስ ብሎኛል በእኛ ዩቲዩብ ቻናል ላይ አንቂ አንደበቶችን ልንሰራው ነው ከዚህ በፊት እንደምታውቀው እንግዲህ ከዶንኪ ቲዩብ የተሰራው ኮሜዲያን እሸቱ የሄድኩትን ሐሳብ ድንቅ አድርጎ ቆንጆ አድርጎ ስጋ አልብሶ እጅና እግር ሰጥቶ ቆንጆ ፕሮግራም አድርጎ ሰርቶልናል አሁን ደግሞ እኛ በዩቲዩብ ቻናላችን ላይ መስራት አለብን ብለን ተነስተናልና የመጀመሪያው ምዕራፍ አንቂ አንደበቶች ላይ እንግዲህ በዳኝነት ተጋብዘህ ነበር አንተም ነበር ግን ከዛ በፊት አንቂ አንደበቶች ከተለቀቀ በኋላ ስታየው ምን አልክ እንዴ ነበር ያየው በጣም የሚገርም ፕሮግራም ነበር ያው ኢትዮጵያ ውስጥ እንደዚህ ነገር አልተለመደም ታለንት ሾው ራሱኛ ሀገር እኮ ከ2000 ወዲህ ነው 99 ምናምን እንደዚህ አይድል እንኳን ከዛ በኋላ ያው ብዙ አይድሎች መጡ ምናምን ግን እንደዚህ ለሰዎች ህይወት ይበልጥ ትርጉም የሚሰጡ ንግግሮች ምናምን ሲዳኙ አላየንምና አንቂ አንደበቶች ያው በኢትዮጵያ የመጀመሪያው ነው በጣም ደስ ይል ነበር በጣም ብዙ የተለያዩ ሰዎች ማነቃቃት እንደሚችሉ እነት ለመናገር ማነቃቃት ስራ አይደለም ሁሉም ሰው ስቶሪ ያለው ሁሉም ሰው ሊናገረው የሚችለው ነገር አለው ሁሉም ሰው የማነቃቃት ጸጋ አለው ከህይወቱ ከንትኑ ማለት ነው ከንባብ በተጨማሪና በጣም ልዩ ፕሮግራም ነው ከዚህ ጎን ለጎን ደግሞ ማነቃቃት ብቻውን አይበቃም ይባላል ምንድነው መጨመር ያለበት እንደው አንተ እይታህን ማነቃቃት ጥሩ ነው ማነቃቃት አለብን መበርታት አለብን ምንድነው ሊጨመርበት የሚገባው ሰዎች የሚያነሱት ነገር አለ አይደል ማነቃቃት ብቻ አይበቃም ተነቃቅተው ምናምን ይባላልና ማነቃቃቱ መጥፎ አይደለም ጥሩ አስፈላጊ ነገር ነው ምንድነው መጨመር ያለብን እንደው ምናልባት ሰው በህይወት ውስጥ ማለት ነው ከመነቃቃት ተጨማሪ ያው ወሳኙ ያው ዲሲፕሊን ነው በተለይ ራሳችን ላይ እየሰራን ስራችንን ወጥረን እየሰራን ምናምን ግን በጎን ክፍተታችን የሚሞላልን ነገር ያስፈልጋል ያ ነው ማነቃቃት ባይ ዘ ወይ ማነቃቃት በራሱ ቅመም ነው እንጂ ምግቡ አይደለም ኖርማሊ በቅርቡ ዶክተር ምረደበ ቤተ ተጠቀመው ቃል ነው ላይክ ቅመሙ ማነቃቃት ሊሆን ይችላል ግን ዋናው ምግብ ግን ሌላ ነው ስራው ነው መማሩ ነው ወጥሩ እንትን ማለቱ ነውና እንደ ድግስ ነው የሚታየው ነው እንደው በቅርቡ ባረጋው ኢንተርቪው ላይ ማለት እንደ ድግስ ነው የሚታየው ሞቲቬሽን ወይም ማነቃቃት እንደ ድግስ ነው ሶ ድግስ ማለት ላይክ የሆነ ደስ የሚል ሞመንት ነው ኢነርጂን የሚጨምር ሞመንት ነው ግን ሁሌ አይደገስም ገባ የለተለት ህይወት ይኖራል እንጂ ሁሌ ድግስ የለም እና ያው ሞቲቬሽን ኦን ዘ ሳይድ ግን በጎኑ ግን ዲሲፕሊን ያስፈልጋል ስራ ይፈልጋል ዲተርሚኔሽን ይፈልጋል አላማን ማወቅ ይፈልጋል እና ያው ወጥሮ እየሰራ ግን ሰው እንደሚያነቃቃ ነገር ሳይ ይበልጥ ኢነርጂው ቡስት ያደርጋል ይለወጣል ያላየውን የህይወት ዳይሜንሽን ያያል ይቀይረዋል እኔን ቀይሮኛል አንተን ቀይሮሃል ብዙ የቀየራቸው ሰዎች አሉ ምስክርነት መስጠት የሚችሉ ሰው የብዙ ሰዎችን ህይወት ይቀይራል ሞቲቬሽን በራሱ እዛ ላይ ዲሲፕሊን መጨመር አለበት ትክክል ነው ግን አሁን ምንድነው በጎ ነገር መስማት ይጠበቅብናል እንደሰው አሁን ምን ማዳመጣችን ካልቀረ ጆሮ ካለን ሚዲያ ማየታችን ካልቀረ ምን እናዳምጥ ስንል መምረጥ አለብን ስንመርጥ ደግሞ ምን ይሻላል ሲባል የሚያበረታ የሚያጀግን የሚያነሳሳ
ነገር ደግሞ እየተሻለ ይሆናል ለምን ሁላችንም ብዙ ቤት ስራ አለብን አይደል ተማሪ ስትሆን ከተመረቀ በኋላ ስራ የማግኘት ስራ የመፍጠር ባለትዳር ስትሆን ትዳርን መምራት ልጅ ስትሆን ልጅ ማሳደግ ጉዳዩ ያልቅም አዲስ ቢዝነስ ጀመር ቢዝነሱን ማሳደግ በዚህ ሁሉ ውስጥ ደግሞ ደከም ይልሃል ሰለቻለ ስሜቱ ጥሩ ላይሆን ይችላል በዚህ መሃል ስሜትን የሚያበረቱ ስሜቱ ጥሩ እንዲሰማህ የሚያረጉ አበረታሽ ንግግሮች ያስፈልጋሉ በየነ ማምነው አንቂ አንደበቶች ለዛ ነው ያመጣ ነው ሶሻል ሚዲያው ብዙ የሚናኝበት የሚወራ ነገር አለ አይደል ጥሩ ነገር የሚወራበት ደግሞ እናረጋው እስቲ ተስፋ ያላቸው ልጆች ጥሩ ነገር የሚናገሩ ጥሩ የሚመኙ ጥሩ የሚያልሙ ልጆች የሚናገሩበት ፕላትፎርም እንድፍጠር ነው ከዛ ጎን ለጎን ደግሞ ብዙ ልጆች እድል ያገኙ እንደምታውቀው እኛ ጋር እድል ለማግኘት ትንሽ ፈተናል አይደል መጀመሪያ ሲጀምር አካባቢ እንዲወጣህ ምንም ትናገርበት ችሎታን የምታሳይበት መድረክ የለምና የለም ያው አንተም ታቋለህ ያስባለህ ሲጀምር አካባቢ ፈተናው ብዙ ነው ብዙ በር ይዘጋል ግን አንዳንቂ አንደበት አይነት መድረኮች ሲኖሩ ተታወቅበታል ፊት ይታወቃል ህልምን ትናገርበታል ህልምን ትሸጥበታልና እንደው ከዛ አንፃርስ ያየው ነገር አለ ወይ ያ እንደውም ባይዘው አሁን ያልከው ላይ በጣም የሚገርም ሐሳብ ነው ያነሳው አየሩ የተሞላው የኢትዮጵያ ሚዲያ ወደ የኢትዮጵያ ብቻ ሳይሆን ኢንተርናሽናል ሚዲያ ራሱ የተሞላው ኔጌቲቭ ኢነርጂ ላይ ነው ላይክ በተለይ ዜናዎች በጣም ይቆጣጣሩናል በየቀኑ የምንሰማቸው ነገሮች እኛን ወደፊት የሚወስዱን ሳይሆን የሚጎትቱ በቃ በቃልን ማለት ነው ነገ ተስፋ ይለንም ማለት ነው ምንድነው ቀጣዩ ነገር የሚያስብሉ ተስፋ የማይሰጡ ነገሮች ናቸው አየሩን የሞሉትና እንደዚህ አይነት ሲሆን ይሄ ማነቃቃትና ምን ሲሆን ጥቅሙ አንድም ፖዚቲቭ ኢነርጂን ወደ ህዝብ ወደ ማህበረሰብ ለመልቀቅ ነው ሁለተኛ ደግሞ የሚያነቃቃው ሰው አንድ ሰው ወይ ሁለት ሰው አይደለም ኖርማል ግለሰብ ነው ይሄ ማለት የዕለት ተዕለት ኑሯችንን የሚያውቅ ከኛ መሃል የወጣ ሰው መጥቶ ሲናገር ቀላል አይደለም አሁን እኛ ለምሳሌ አንዳንድ ጊዜ እንዳሰልጣኝ ስናሰለጥን ምን ተብለን ተቻለን የውጭ መጽሐፍ ያነበባችሁ የውጭን ኤክስፒሪየንስ ነው እንጂ ያገሩን እኮ ላይ ብሌንድ አርጋችሁ አንድ ላይ አርጋችሁ አታቀርቡም የሚባል ነገር አለ ሶ አንቂ አንደበቶች ትልቅ የሚፈታው ችግር ምንድነው ሰው የራሱን ችግር የሚያውቅለት ሰው መጥቶ ይናገራል ላይክ አሁን ይሄን የሚያይ ሰው መጥቶ አንቂ አንደበቶች ላይ ራሱን ኤክስፕረስ ሊያደርግ ይችላል በህይወቱ ያለፈውን ፈተና ለሌላው ሰው መማሪያ ሊያደርገው ይችላል ባይ ዘ ዌይ የግድ ሰዎችን ለማነቃቃት ትልቅ አኮምፕሊሽመንት አይጠበቅም ይሄ ዓለማዊ መስፈርት በገንዘብ ይሆናል በሆነ በትምህርት ደረጃ አይደለም ኤክስፔክቴሽን አንተ ከዚህ በፊት ያለህ ሊሚቴሽን ካለፍከው ከዚህ በፊት አልችልም ብለ የሆነ ነገር ከቻልክ ትምህርት የሚከብድ ሆኖ ቀሎ ካለፍክ ይሄን ነገር አሳካዋለሁ ብለ ካሳካው ትንሽም ብትሆን ማንኛውም ሊሚቴሽኖችን ካለፍክ አንተ ለሌላው ሰው መነቃቂያ መሆን ትችላለህ ለምን እኔ አልፌዋለሁ እናንተም ማለፍ ትችላላችሁ ብለ ምሳሌ መሆን ትችላለህና የግድ የውጭ መጽሐፎችን ማንበብ ኦር በሊደርሺፕ ኦር በዚህ በሞቲቬሽን ሰርቲፋይድ መሆን አይጠበቅም ያ ነው አሁን በተለይ ሌሎች ጓደኛህ መጥቶ ሲያነቃቃ ከጓደኛህ በላይ ያንተን ህይወት የሚያውቀው የለም በጣም ያ ሰው ካለፈው እኔ ማልፈዋለሁ የሚል ትርጉም ይሰጣልና ጥሩ ነው መቀራረቡ ላይክ ምን ይባላል ለምሳሌ አንድ ሃይ ስኩልን ተማሪ ቢመክረው ጥሩ ነው የሚባለው የዩኒቨርሲቲ ተማሪ ነው ለምን ካልክ ያ የዩኒቨርሲቲ ተማሪ ሃይ ስኩል ተማሪ ከነበረ ጥቂት አመታት ነው ያውቀዋል ቅርብ ነው እኔ በመክረው ለምሳሌ እኔ 10 ምናምን አመት ቆይቶኝ አልፌ ሊሆን ይችላል ሃይ ስኩል ከነበርኩ ሶ አሁን ተመልሼ ለሃይ ስኩል ተማሪ በመክረው የኔ ዘመንና የሱ ዘመን ትንሽ ጋፕ አለ ዲኬድ ቢያንስ ከ10 አመት ምናምን በላይ ጋፕ አለ ሶ ያንን ልጅ መምከር ከባድ ነው እኩያው ግን ሲመክረው ግን እኩያውን የመስማት ድል ይኖራል ለምን እዛው ቅርብ ስለሆኑ ማለት ነውና አንቂ አንደበቶች ፒሮች ወይም እኩል አቻ የሆኑ ሰዎች እንዲመካከሩ ያደርጋል ያንን ችግር ይፈታል በያስባለሁ ሶ እንግዲህ በቀጣይ ምዕራፍ በሚኖሩ ዙሮች ላይ በተጋባዥነት ከመንጋብዛቸው ዳኞች መካከል አንዱ ስነወርቅ ነው በጉጉት የምንጠብቀው መድረኩ ላይ በጣም ብዙ ስራ እንዳለ አቃለው ብዙ ፕሮጀክት አዳዲስ ፕሮጀክቶች አሉ እየሰራህ ነውና ከዛች ነገር ላይ እንግዲህ ትንሽ ጊዜ እንድሰጠን እናስቸግራለን ምንም ችግር የለም በደስታ እግዚአብሔር ያክብርልኝ ነው ማለት ቤቴ ድረስ መጣችሁ እንደዚህ አክብራችሁ እንደንግዳ ስለጋበዛችሁ መልእክትም እንዳስተላልፍ ስላደረጋችሁ በጣም አመሰግናለሁ በደንብ በዳኝነቱም ያው አይቶ ደግሞ ኮሜንት እንደሚሰጥም እንደ አንድ ተመልካች ሰርቭ አደርጋለሁ በጣም ነው ማመሰግነው በጣም እናመሰግናለን ስነወርቅ yes ከዛ አንድ ሰው ግን ፈልግ በቃ የማይታወቅ ግን ኢነርጂ ያለው ስልጣን አካባቢ ያለው ሰው ሲባል ማንን እናምጣ ብዙ ሰዎች ሞከር መጨረሻ ላይ ኤልዳናን አገኘን ሶ ኤልዳናም ደግሞ ፍቃደኛ ሆነች ተቀላቀለች አሁን ማን ቀረ መድረክ መሪ ከየት እናምጣ መድረክ መሪ ክሪኤቲቭ ሆነ አየን ጋር ታለንት ስናይ ምናምን ክሪኤቲቭ የሆነ ሰው ምናምን በቃ ፍሌክሲብል የሆነ ሰው አዲስ ፊት ምናምን ከየት እናምጣ ማለት ከዛ በኋላ ያው ዘላለምን ማውራት ጀመርን እሱ በጣም ፍቃደኛ ነበር በኢነርጂ ስለዚህ ዘላለም ያን መድረክ እንዲመራ ተቀላቀለና ያን የምታዩት ጉዱላ ሆነ ማለት ነው ዘላለም እሸቱ እኮ እኔ ስለሱ መጥፎ ነገር መናገር አልፈልግም በበዓል ቀን
ግን ሪያሊቲው ምንድነው? ያው በቁጥጥር ስር ውሎ 30 ዓመት ተፈርዶበት እስር ቤት ገብቷል። ዘላለም እሸቱ ነኝ። ከእስር ነው የተፈተውት። እንደምታውቁት ነው ያሳሰረኝ ማን ያዘው እሸቱ ነበረ። አሁን ተፈትቻለሁ። የአንቂ አንደበቶች መድረክ መምራት እና ደዛ ስታጭ እንደቀልድ አይደለም እዛ ውስጥ የገባሁት። ትላልቅ ቻሌንጅ ነበሩ። በቃ ተስፋ ስለቆረጥኩበት በዚህ ሙያ የሆነች መጽሐፍ ልጅ ስለነበረኝ እሺ መጽሐፍ ምናን ነገር ድንገት ፕሮዲዩስ አድርጎ ካሳተመልኝ ምናን ብዬ ከሺ ጋር እንዴት አድርጌ ልቀራረብለት ጠጋጋ ብዬ ነበር የሄድኩት ማለትና ሲሄድ ወደ 300 ተማሪዎች ነበሩ የነበሩት ለሆስቲንግ ማለት ነውና እኔ ሳይው እዛ ላይ ጸጉሬ በጣም አርጓል ጺም ያርቋልና እጮብድ ነበር መስለው ቅድም ፍጽ ያሳያችሁ ጫማ አለ አይደል የሱ ትንሽ ሶል አለ የኔ ደግሞ ምንም ሶል የሌለው ነበርና ጸጉሬ አርጓል ጺሜ ምናን ጅብ ብሎ በቃ ጅብ ብቻ ነብዱኝ ነበርና አንድ ያለኝ አማራጭ ለሆስት ሳይሆን ማስተባበር ነው። በቃ ባስተባበር ሁሉም ይበልጡኛል። በቃ በግርማ በውበትም በሞገስም በምን ነገር ይበልጡኛልና እኔ ብቻ ቀረው መጨረሻ ላይ ማለት ሁሉም ተወዳደረው። ከዛ እሺ አንተስ አትወዳደርም ወይ ሲለኝ አይ እኔ እንኳን መጽሐፍ ነው ምናምን ነገር ግን ስለው እስቲ ሞክር አለኝ። በምላውራ በፍጹም አላቀም። ከዛ በጣም አሪፍ ምናምን ብሎ ስልካችንን ሰጠን ምናምን ሄዱ። ሳም በኋላ ተደወለን ሄድን ዶንኪቲው ማለት ነው እና አያት ነው መሳፈር የለኝ ምን የለኝ ምናምን ከፈረንሳይ ለጋ ሲሆን አያት የዛ ሳለ 10 ብር ነው 15 ብር ምናምን ይመስለኛል። በቃ ጅስ ሰብዬ በቃ የብራዘርን ነበር ያረኩት የባህል ልብስ አድርጌ ባዘመት ቀን እንኳን ነው በኖርማል ቀን የብራዘርን ያዘውት እንትን የባህል ልብስ ለብሼ በቃ ተቃራኒ በቃ በኔ ቤት መዘነጤ እንኳን ለምን ሌላ ልብስ ጽድት ያለ ልብስ ስላልነበረኝ ያቺኛዋን አድርጌ ቀጥታ ዘይርኩኝ ማለት ነው። ግን ሳይ የጠበቀኝ በጣም የሚገርምና በጣም ደስ የሚል ነገር ነበረ። እሺ ነበረ ፍጽ ነበሩ። ከዛ ሲራስን አስተዋወቅ ምናን አሉኝ። ራሴን አስተዛላል ባላሉ ምናን አልኳቸው። ስለዚህ እንደዚህ አይነት ነገር 4-5 አይነት ነገሮች አሉ በሁለት ደቂቃ ውስጥ ተዘጋጅተና ምናን አሉኝ። ከዛ እውነት ነው ውሸት ነው ምናን እያልኩኝ ብቻ በቃ እየተዘጋጀውኝ በሳምንት ነበር የቀጠርኩትና ፈጣሪ መለመን ጀመርኩ። አረ እግዚአብሔር ሆይ በቃ እዚህ ላይ እንዴት ማርጋ አስገባኝ ሂጄ ኪዳነ ምሕረት ቤተክርስቲያን አረባክሽ ኪዳነ ምሕረት እርጂኝ በቃ ያልጸለይኩት ጸሎት የለም ማለት ነው። በቃ አጠናውኝ ምናምን ከዛ በኋላ ሄድኩኝ ፈተናውን ተፈተንኩኝ አለፍኩኝ ማለት ነው። ከዛ አልፋል ሲባል በቃ እኔ አላመንኩም። በቃ ማለት እኔ አለፍኩኝ እነዛ ሁሉ ሞዴሎች ቆንጆች ስልክ አላነሳ ብሎ ነው እኔ መጨረሻ ላይ ቀርጬ እኔ ላይ ተደወለው ለምንድን ነው በጣም በቃ ግርም ነበር ያለኝ እዛ ሳለኝ እና ልክ ሼቤ ስንሄድ በጣም ሰርፕራይዝ ነበር እንኩት ሼ ሲያስተዋውቀን የካልዲስ ኮፊ ባለቤት ወይዘሮ ጸዳይ ነበረች ፍጽ ነበረ እሺ ነበረ ማን ያዟልና በቃ አይጌታ እኔ እንደው ከሀብታም ጋር ቀላቀልከኝ አልኩኝ። እግዚአብሔር የተመሰገነው እዛ ሳለ ላይ ተዋየምና አላመንኩም እስከዛ ድረስ በፍጹም አላመንኩም። በቃ እኔ ተመርጬ ነው እዚህ ቤት የገባሁት እውነት ልሰራ ነው መድረክ ልመራ ነው። ከዛ እሺ መድረክ መመራው እንደዚህ ነው እንደዚህ ነው ስክሪፕት እንዲገጥም አለ እንዲህ እያለ ያወራናል። ስለ ሆስት ስለ ዳኞቹ ይወያያሉ ስለ ሁሉም ነገር ዲቴል በቃ አንድ ያልተጠና ነገር የለም ሁሉም ነገር የጸዳ ነገር ነው። በቃ ከዛ ፕሮግራሙ ተቀረጸ ሁሉም ነገር አለቀ። ከነሼ ጋር ሰራን 12 ክፍል ነበር መጀመሪያ የተቀረጸው። ከዛ 2 ወር ኤዲቲንግ እስከ 3 ወር ፈጅቶ ነበር ኤዲት ሲሰራ ሁሉም ነገር ጥንቃቄ ነውና ልክ ሲተላለፍ ነው ሻማ ያበራሁት ተላለፍኩኝ እኔ አልኩኝ በቃ ከዛ በኋላ ሰፈር ውስጥ ፈምሻለሁ። ፋዘር ጋማር ነበር እዛ ሲሄድ ፈምሻለሁ እንዴ አንተ እሺ ለካ ሰው ሁሉ እነሺን ይፈልጋቸው ነበር ለካ ከሼ ጋር ነው የምትለው ሰው ሁሉ ማለት ከሼ ጋር ይዋል እንዴ አንተ እንዴ ገባዛ በቃ ማለት በጣም ነበር የደነቀኝ ማለት ነው። እንደዚህ ዩቲዩብ ይታያል ቲክቶክ መዛታለ በረታበሳ ነበር በቲክቶክ በዩቲዩብ በቃ ቅልጥልጥ ብሏል አገሪታ እና የዛ ሳለ በቃ ማያቀኝ ሰው ሁሉ መንገድ ላይ እንዴ ሼ ጋር አያችሁት እና በጣም ትልቅዬና በቃ ልዩ ስሜት ነበር ይሰማኝ። የሰፈር ምላሽ ተመለሰ። የዛ ሳለ መሳፈር አልነበረኝም ተመለሰ። የዛ ሳለ አንዳንድ ነገር መስራት የነበረብኝ ነገሮች ዲቴል ማልሰራዎችን ስሮች እነፍጼን ሳያቸው እነፍጼ እንዴት እንደሚሰሩ ምናን ሳይ በቃ ራሱ በውድድሩ መማር ጀመርኩኝ። ውድድሩ ለካ ቀላል አልነበረም። እኔ ማየው እንደ ኢንተርቴይንመንት አይደለም ለካ ይሄ ህይወት የሚሰራበት ነው። አስተማሪዎች ዶክተሮች ኢንጂነሮች አርቲስቶች ማንንም በቃ ያልተወዳደረ እንዴ ዶክተሩ ነው ይወዳደራል ትላለ አርቲስቱ ነው ይወዳደራል እንዴ ትላለ ኢንጂነሩ ነው መምህሩ ነው ቪዲዮውን ማመሳከር ይቻላልና እየመጡ ተማሪዎች ምናን በጣም ሰቃ ተማሪዎች ሲወዳደሩ በጣም ነበር በቃ ለካ ይሄ ትልቅ ፕሮግራም ነው። ፕሮግራሙ ከተላለፈ በኋላ ነው ፕሮግራሙ ራስ የገባኝ ለካ ከባድ ፕሮግራም ውስጥ ነበሩ የነበርኩት
ለካ አደገኛ ፕሮግራም ውስጥ ነበር ህይወትን የሚቀይር ነው ብዬ ማጤን ጀመርኩኝ ከዛ ያው እንደምታዩት ህይወታችን እግዚአብሔር የተመሰገነ ይሁን ተቀይሮ አሁን በጣም በአሪፉ ላይ የራሴን ፕሮዳክሽኖች ከፍቼ እነፍጤ ባስተማሩኝ መሰረት ትልቅ የፕሮዳክሽን የራሴን ዩቲዩብ ከፍቼ እዚህ የደረስኩት ማለት እነፍጤንና እሺን ስላገኘው ነው ማለት ነው እነሱን ባላገኝ ኑሮ እስካሁን ጸጉሬ አድጎ ሸብቶ ነበር ሌላ ሰው ነበር ማለት ነው እግዚአብሔር ይመስገን እነሱን ያገናኛኝ እግዚአብሔር ሆን ብሎ ነው በጣም ነው ማመሰግናቸው በጣም ትልቅ ነገር የተማርኩበት ነው አሁን ደግሞ በሚገርም ሁኔታ ማለት ነው በሚገርምና ባስደናቂ ሁኔታ አንቂ አንደበቶች ሁለተኛው ሲዝን 500,000 ብር አሰባችሁታል ብሮ ማለት ያው ማን ያዟል እንደምታውቁት ነው ብዙ ጊዜ ይፈታተነኛል በጣም ይፈታተነኛል በህይወቴ ሬስቶራንት ከፍቷል ተብሏል አዘጋለታለሁ አሁን ሬስቶራንቱን ይዘጋል ቲክቶኩን ይዘጋል እኔ ህዝቤን እኔ ነኝ የማቀው ስለዚህ ሁሉ ነገር ነው ማዘጋው የተሻለ ሬስቶራንት የተሻለ ቲክቶክ ከፍቼ ያሳያለሁ አሳስረኝ አቀርም ማን ያዟል መጥቼላለሁ ተፈትቻለሁ የተፈታ ሰው ታቃለ በጣም ትልቅ ጭንቀት ነበር በወቅቱ እሺ እንቅልፍ አልተኛም እንቅልፍ በቃ የለም ኦሬዲ ሊትራሊ 2 ቀን 3 ቀን እየቀረው ሲመጣ ለምን ተደረጉ ማይታው ፕሮግራም እንሰራው አሁን የሙዚቃ ውድድር ቢሆን ቀላል ይታወቃል በቃ ዳኞች ምን እንደሚያደርጉ ይታወቃል ይሄ ምን ዳኞች ምን እንደሚሉት አይታወቅም መድረክ መሪ መጥቶ ምን እንደሚለው አይታወቅም ሪፈረንስ የለንም ማለት በጣም ጭንቀት ውስጥ ነበር እኔም በጣም ጭንቀት ውስጥ ነበር ግን ፋይናሊ መጨረሻ ላይ በሚገርም ሁኔታ በህይወቴ የማረሳው ቀን ነው ያቀን ኮታችን አርጌ ይዛን ቀን ወደ ዳኝነት ወደ አንቂ አንደበቶች ዳኝነት የሄድኩበት ቀን እርምጃ ሚስቴን ስሜ የወጣውበት አሳሳም ይዛን ቀን ማለት ደረጃ የወረድኩበት አወራረድ የመጣሁበት አመጣጥ የመድሃን ያለው ዘመኑ ሙሉ ሲዋጋ ከርሞ በቃ የሆነ ድል ሊያደርግ የነበረ ሰው አይነት ስሜት ማለት ነው በቃ ስመጣ የተሰማኝ ስሜት ተቀረጸ እናንተም ተመልካቾችም ያዩት ነገር በሙሉ እንግዲህ ሆነ እንግዲህ በዚህኛው የአንቂ አንደበቶች ምዕራፍ ደግሞ ሌላ አዲስ ዳኛ ጋብዘናል ማን ነው የሚለው ዛሬ ለመስማት መተናል ታውቁታላችሁ ንቁ ፖድካስት ላይ ቀርቦ ታሪኩን አካፍሎ ብዙዎቻችሁ ወዳችሁታል በታሪኩ ተደንቃችኋል በታሪኩ ተበረታታችኋል ተነቃቅታችኋል እየገመታችሁ መሆን አለበት ማን እንደሆነ ይህንን ሰው ዳኛ አርገን መጋበዝ ይገባናል ብለን አምነን ነግሬዋለሁ ማን ነው መምህር ዳኒ ነው መምህር ዳኒ እንግዲህ ደውዬ ነግሬዋለሁ አንቂ አንደበቶች ሊጀመር ነው አራተኛ ዳኛ እንድትሆን እንግዲህ አስበናል እባክህ ብዬ ደወልኩለት ዛሬ እንግዲህ ፍቃዱን ለመቀበል ስራው ቦታ ድረስ መተናል እንደምታዩት እንግዲህ የሚያስተምርበት ቦታ ነው የምንገኘው መምህር ዳኒ ዳኝነቱን ተቀብሎታል ወይ የሚለውን ከራሱ እናደምጣለን ዳኒ እንደምናል እንዴት ነው ፍፄ እግዚአብሔር ይመስገናለን ስራ እንዴት ነው ቆንጆ ነው መልካም ነው እንግዲህ ባለፈው እንደነገርኩ በስልክ አንቂ አንደበቶች አራተኛ ዳኛ ሆነ እንድታገለግለን ጊዜን እንድትሰጠን ጋብዘናል መልሱ ምንድነው አሁን እንደው እውነት ለመናገር ያው እውነተኛውን ስሜት ነው ነገር ልቤ ውስጥ ያለው በዚህ ዙሪያ በሙያ ላይ በዚሁ ራሱን የቻለ አንድ ሙያ ስለሆነ በዚህ ላይ የሚንቀሳቀሱ ትላልቅ ሰዎች እንዳሉ ተስፋ አድርጋለሁ ራሱን የቻለ አንድ ዘርፍ ስለሆነ በዚህ ላይ እንግዲህ ትላልቅ ባለሙያዎች አሉ ብያምናለሁ እና በጣም ሳስብበት ነበር አሁን እኔ እንደው ለዚህ ብቁ ነኝ ለዚህ ደርሻለሁ ብዬ ያላምነው ያው ጀስት ነኝ ማስተማሩ ላይ ያለው እሱ ላይ ነው በርትቼ እየቀጠልኩ ያለሁት ግን እንደው አንተ ስላልክ ብቻ እና ካንተ ስለመጣ ብቻ አክሰፕት አድርግቻለሁ yes በጣም አሪፍ ነው እንግዲህ ባህል መሀል ላይ ደግሞ ፊዚክስ ማስተማር ይችላል እንሞክራለን አይቀርም ትምህርት አይቀርም መሀል ላይ ደግሞ በፊዚክስ እንግዲህ ታነቃቃናለህ ብዬ አስባለሁ ውድድሩ እንግዲህ ታገኘው በዚህኛው ዙር 500,000 ብር ነው የምንሸልመውና እንወዳደር ወይስ እንዴት ይሻላል እኔ እንኳን አስቤያለሁ ብዙ ጊዜም ጠይቄያለሁ ልትቀበለኝ አልቻልኩም እንጂ ባለፈው ስነግር አረኔ እንደውም ብወዳደር አልከኝ ማርቲንም ቢሆን አሰልጠኝ መላክ አይቀርም በጎን በኩል ማርታ አይቀርም ትልቅ ፕሮጀክትና ትልቅ ፕሮግራም ነው ብዙ ነገር ይፈልገውና እስኪ አበረታታኝ አንተ እኔ አይዞህ አላልኩ ምን ብዬ እኔ አይዞህ አላልኩ ለውድድሩ የሚያዝልኝ ከሆነ እስኪ አበረታታ ማለት የሆነ ነገር ማለት አሁን የጀመርከው ፕሮጀክት ሰዎችን ማደንዘዝ ቢሆን ኖሮ ምንም አይነት ውጊያና ጦርነት ባልኖረው ነበር ግን አሁን ትውልድን የማንቃት ስራ ነውና በራሱ ብዙ ውጊያዎች ብዙ ጦርነቶች ሊኖሩት እንደሚችሉ ተስፋ አደርጋለሁ ግን በእነዚህ ውስጥ መውደቅ ሊኖር ይችላል መነሳት ሊኖር ይችላል ማጣት ሊኖር ይችላል መሳሳት ሊኖር ይችላል ምን ጊዜም ግን ፋይናሊ ጨዋታው መጠናቀቅ ያለበት አንተ ስታሸንፍ ብቻ መሆን አለበት yes
ያ ሁላ ጊዜ ለምን እንደዛ ሆነ ስል ፍጹም እንደዚህ ይሆን ዘንድ እንደዛ መሆን ነበርበት። በፍጹም ይሄንን ፍጹም አናገኘው። እግዚአብሔር ያኔ ቴሌቪዥን ጣቢያ እሺ ብለው ያኔ ሰርቼ ቢሆን ኖሮ ይሄ ፍጹም በፍጹም አሁን ላይ አንደኛ ዙር ሁለተኛ ዙር ሶስተኛ ዙር 7 ዙር ሰዎችን አሰልጥነን አስመርቀናል። ብዙ ሰዎች ህይወታቸውን ለውጠዋል። ብዙ ሰዎች ተዳራቸው ታድሷል። ብዙ ሰዎች ስሜታቸውን አስተካክለዋል። ብዙ ሰዎች አምላካቸውን አመስግነዋል። ያንን ስልጠና ሊሰጥ የሚችለው ፍጹም በፍጹም መወለድ አይችልም ነበር፣ ይጨነግፍ ነበር። ዛሬ ላይ ፕሮዳክሽን አቋቁመን ንቁ ፖድካስትን መስርተን ከጀመረበት አጭር ጊዜ ውስጥ በጣም ሰዎች የሚደሰቱበት ሰዓት ሰርተናል። እግዚአብሔር አግዞን ረድቶን ይሄን ስራ የሚሰራው ፍጹም አይወለድም ነበር፣ ይጨነግፍ ነበር ማለት ነው። በዛ ሂደት ውስጥ ደግሞ አሁን አንቂ አንደበቶችን እንድንሰራ አድርጎ እግዚአብሔር እዚህ አድርሶናል ማለት ነው። ስለዚህ እግዚአብሔር አየኝ የእውነት ስወድቅ ስነሳ የእውነት ሳዝን የእውነት ስጠይቀው መውጫ እንዳጣሰው ስቸገር አይቶ ኦኬ አሁን መፍትሄ ከምሰጥ ይልቅ ለወደፊት የሚጠቅምን የሚያጠነክርን ነገር ማበጀት ይሻላል ብሎ በዶንኪቱ በኩል አሳለፈኝ ማለት ነው። ስለዚህ እኔ አሰልጣኝ ነኝ፣ የሄድኩት ዶንኪቱቦችን ላሰለጥን ነው። ግን እዛ ውስጥ እግዚአብሔር ብዙ ነገር አስተማሪ ማለት ነው። ስለዚህ አሁን አንቂ አንደበቶችን እንስራ ብለን ስንነሳ የዚህ ሁሉ የመውደቅ የመነሳት የስልጠና ሐሳቦች ዕውቀቶች ልምምዶች ጥርቅም አንቂ አንደበቶችን ሲሰራ ያየሁት ንቁ ፖድካስትን በመስራት ውስጥ ያገኘነው ልምድ ይዘን እግዚአብሔርን ይዘን እንሰራለን ብለን ይቆም ነው ማለት ነው። እግዚአብሔር ያግዘናል። እግዚአብሔርን እናዳምጣለን። እንደ ድሮ በኢግኖራንስ ውስጥ አይደለም ያለነው፣ እንደ ድሮ በችልተኝነት ውስጥ አይደለም ያለነው። አሁን እንጸልያለን፣ እግዚአብሔር የሚነግረን እናዳምጣለን። ስጋ እንደለበሰ ሰው ደግሞ የሚጠበቅብንን ነገር በሙሉ አድርገን ዋጋ ከፍለን እናደርጋለን። ስለዚህ የምናቆመው ስናሳካ ብቻ ነው። አሁን ከኛ ጋር ሊሰሩ የሚገባቸው ሰዎች አሉ። እንደ በፊቱ ይሄን ጫማ አድርጌ አልልም፣ በርግጥ ይሄን ኮት አድርጌ አልልም። ግን ያንን ወኔ ይዘን አሁንም እንደ አዲስ ሊያግዙን የሚችሉ ሰዎች ሊተባበሩ የሚችሉ ሰዎችን በሙሉ ጠይቀን አንቂ አንደበቶችን ደግሞ እንደ አዲስ እንሰራለን። እዚህ እንደርስ ያደረገው እግዚአብሔር ነው። እግዚአብሔር የተመሰገነ ይሁን። ከእግዚአብሔር በታች ደግሞ ያለው ነገር በሙሉ ሰጥቶ በሙሉ አቅሙ አንቂ አንደበቶችን እዚህ ያደረሰው ኮሜዲያን እሸቱ ነው። እሺን ከልብ በጣም አመሰግናለሁ። ዶንኪቱቦችን በጣም አመሰግናለሁ። ተመልካቾቻችንን በጣም ነው የማመሰግነው። ንቁ ፖድካስት አድጎ በሰብስክራይብም በቪው እዚህ ባይደርስ ይሄን የመስራት ሞራል አይኖረንም። በጣም ደጋግ ጠንካራ ተመልካቾች አሉን። እነሱን ከልብ እናመሰግናለን። ይሄን ሞራል ይሄን ስንቅ ይዘን ደግሞ ምርጥ ፕሮግራም ቆንጆ አድርገን ለመስራት እየተዘጋጀን ነው። እንደ እግዚአብሔር ፍቃድ እንግዲህ አንቂ አንደበቶችን እንጀምራለን። አሁን yes